ወደ ታች ትወርዳለች። እናም የታባሽ ነበርሽ ይላታል። ከኔ ውጭ ከኔ ፍቃድ ውጭ ለምን ወጣሽ ብሎ እዚህ ጋር እንደምታዩት እንግዲህ አይኗ ፍጥጥጥ ብሏል። ምክንያቱም አንቋታል ማለት ነው። በጣም ነው ያነቃትኝ። እሱ እንኳን ሊያዳምጣት አልቻለም ማለት ነው። ምክንያቱም የት ነሽ ብሎም አልጠየቃትም። እሷ ደግሞ ሄደችው ልብሷን ለማምጣት ነበር። ነገር ግን በዚህ መልኩ አንቋታል ማለት ነው። ኤፍራታ ሞታለች ወይስ አልሞተችም የሚለውን ነገር ብዙዎቹ ሞተች ኤፍራታ አነቃት ያፌት እያሉ ነበረ ሰው። ስለዚህ ኤፍራታ አልሞተችም፣ ነገር ግን አንቋታል ማለት ነው። ምን ተፈጥሮ ነው እንደዚህ የምትጨው ትለዋለች። የት ነበርሽ ይላታል። የሰማው ነገር አለ ትለዋለች። በጣም ትደነግጣለች። እናም ተናገሪ ይላታል። የት አባሽ ነበርሽ ይላታል። እና ኤፍራታን በጣም ትደነግጣለች። ምክንያቱም በጣም ተናዶ ፍጥጥ ብሎ ወደ እሷ ሲሄድባት ልብሴን ላመጣ ቤት ሂጄ ነበር ትለዋለች። እሺ እዛ ቤት ሄድሽው ልብስ ለማምጣት ሳይሆን ትላንት ማታ መቀበል ያቃተሽን ወይንም ደግሞ ያልቻልሽውን ቀለበት ለመቀበል ነው የሄድሽው ይላታል ማለት ነው። እንግዲህ ያፌት በዛ ላይ ደግሞ ይቀናል ማለት ነው። ቆይ አንተ ግን ምንድነው የምታስበው? ምንድነው የምትለው? እንዴት እኔ እንደዛ ላደርግ እችላለሁ ብላ ትጮውበታለች ማለት ነው። እሱን ተናገሪ። እውነቱን ማትናገሪ ከሆነ እኔ ያፌት እንደ ናታን የምትጫወችበት አሻንጉሊት አይደለሁም ብሎ ግድግዳውን አስደግፎ ጎረሮዋን እንቅ አደርጋት። እኔ የማውቀው እንግዲህ ግድግዳውን አስደግፎ ሲሳም ነው የማውቀው። እሱ ግን ይኸው ጎረሮዋን አነቃት ያፌት ማለት ነው። እውነት ፍቅር የማይገባው ማለት ነው። ታ መጫወት ጀመረች። እናም እባክህ ተወኝ፣ እባክህን መተንፈስ አቃተኝ፣ እባክህን ሞትኩኝ እያለች እሱ ግን ስሜቱን ነው እንጂ ጭራሽም እሷን አይሰማትም ማለት ነው። እውነቱን ተናገሪ እያለ መጮህ ነበር የጀመረው ማለት ነው። እንግዲህ ኤፍራታ እንደዚህ እንዳነቃትኝ ነው ያለቀው። ነገር ግን ማን ይደርስላታል? የያፌት ሰራተኛ ሁላችንም እንደምናውቀው ፖሊስ ነች ማለት ነው። እንደምታውቁትኝ ያው እንግዲህ ታውቃላችሁ አስባለሁ። እናም እሷ ትደርስላታለች ብዬ ነው የማስበው። እስኪ እናንተ ስለ ኤፍራታ ማን ይደርስላታል? አብዛኞቻችሁ ኤፍራታ ሞታለች ትላላችሁ። ኤፍራታ ግን አትሞትም። ምክንያቱም ኤፍራታ ከሞተችማ ድራማው አለቀ፣ በቃ ያስጠላል ጭራሽም። እንዲሁም ደግሞ እሷ ሞታ ሳይሆን ማለትም ያፌት ለህግ ቀርቦ ናታንና ኤፍራታ አንድ ላይ ሆነው ሁሉን ነገር ጺማው አውቃለች ማለት ነው ሁሉን ነገር። ስለዚህ አትሞትም። ነገር ግን የያፌት ሰራተኛ ትደርስላታለች ብዬ ነው የማስበው። እናም እሷ ለህግ አካል ትደውላለች። በዛን ሰዓት ይያዛል ያፌት ነው የምለው። እስኪ እናንተ ሀሳባችሁን ኮሜንት ላይ ዱቅ ዱቅ አድርጉ ጋይስ። ኤፍራታም ልብሷን ይዛ ስትሄድ ናታን የተናገራት ነገር በጣም ነበር ያበሳጫት። ኤፍራታ ከሁሉም አልሆነችም። ለናታን ብላ ዋጋ እየከፈለች ነው። ነገር ግን እሱ ስለማይገባው እናም በቃ 10 ጊዜ ምንድነው ባለቤቴ የምትይ እንዳገባሽ እኮ እናውቃለን። ስለዚህ እዚህ ቤትም አታስፈልጊም፣ ሂጂ በቃ ሂጂ። እንዲሁም አንቺ ሳትኖሪ ነው ደስተኛ የሆን ነው፣ ደስተኛ ሆነን እየኖርን ነው። እናም በህይወታችን አትረብሽን ሲላትኝ በጣም ነበር የተሰማት። እውነትም ናታን ጠልቶኛል ማለት ነው ብላ እያለቀሰች እያለ ጽዮንም እባክሽን ተረጋጊ ኤፍራታ፣ እሱ እኮ ከልቡ አይደለም እያለችን ማጽናናት ጀመረች። ኤፍራታን አጽናንታ በቃ ይዞሽ በላ በቃ በርቺ ብላ ትሸኛታለች። ከሸኝቻት በኋላ ግን በጣም ተናዳ ነበረ። እንግዲህ ባቃጠረችው ነገር ነው ኤፍራታን ያሳነቀቻት ማለት ነው። ምክንያቱም ያፌትን ደውላ እና ላግኝ ብላ፣ ነገር ግን ባለቤት መታ ከናታን ጋር ያላት ቅርበት እንደ ባለትዳር አልነበረም እያለች ነበር ስታቃጠር የነበረችው። ያፌትን በጣም ይናደድባታል እና አንተን አስተኝተው ቀለበት ማሰራቸው ሳያንስ ደግሞ አሁን ደግሞ ይሄ ደግሞ በጣም ነው የሚያስጠላው፣ ይሄ ነገር የበዛ ይመስላል እያለች ሉሊትም ማቃጠር ጀመረች። ምንድን ነው የምታወሪው? ስለምን ቀለበት ነው የምታወሪው ብሎ ይጮህባታል። እንዴ አንተ ምን ነው አታውቅም እንዴ? አታውቅም የትላንት ቀለበት ማለት አንተ ራስህን ስትነሳ ምን እንደተፈጠረ ምን እንደተከናወነ እንኳን አልነገሩህም እንዴ? የነገረ ሰው የለም እንዴ ትለዋለች። ግን በጣም ይናደድና ወይዘሮ ሉሊት ማንም ምንም አልነገረኝም፣ ምን እንደተፈጠረ ለምን አትነግርኝም ይላታል። እነግርሃለሁ ግን እኮ ማንም ሰው ምንም አላለህምና ደግሞም አሳዝነህ ነው እንጂ ትለዋለች ማለት ነው። ምን እንደተፈጠረ በቀጥታ ተናገሪ ብሎ ይብስጭት ሲልባትኝ አንተን የእንቅልፍ መድኃኒት ሰጥተው በቤዛ እርዳታ ለናታል ቀለበት ተገዝቶለት ነበረ። ቀለበቱን አስሮላት ከአንተ ተሰውረው መጥፋት ነበረ የፈለጉትኝ ትላለች። እንግዲህ ወሬኛ አልሆነም። እነሱ ያሰቡትኝ ተያይዘው ሊጠፉ ነበር፣ እናም ግን እንዳሰቡት አልሆነላቸውም ትላለች። ያፌትም በጣም ይናደዳል። በጣም የነገረችውን ማመን ያቃተው፣ ምክንያቱም በተለይ ቀለበት ሊያደርግላት ነበር ስትለው በጣም ነበር የተናደደው። እናም ያፌት ከመኪናው ውረጅልኝ ይላታል ማለት ነው። አቶ ያፌት
እኔ እኮ ለራስ አስቤ ነው የነገርኩህ ትለዋለች። ነው ከመኪና ውረድ የምትለኝ ትለዋለች። ከመኪና ውረጅ ያልኩሽ አይደለ ብሎ በጣም ይጮህባታል። ምንም እንጂ ከፈለግሽ እደውላለሁ ውረጅልኝ ይላታል። ሲያዝኑላቸው አትወድም። የራስ ጉዳይ አሳዝነኝ ነው እንጂ የራስ ጉዳይ ብለው እሷም ተበሳጭታ ትወጣለች። ገባኝ የራስ ጉዳይ ብላ እሷም መኪናውን ዘግታ ትሄዳለች። ወይዘሪት ኤፍራታ ከሉሊት ጋር ሰጣገባ እንዴት ምን እንደሚያስከትል ታውቂያለሽ ብላ እንግዲህ ይሄንን ወሬዋን ስላቃጠረችና እንዲሁም ደግሞ ኤፍራታን ህይወት የበጠበጥኩት መስሏት ተደስታ ትሄዳለች። እናም ያፌትን በጣም ተናዶ ወደ ቤት ቀጥታ ሄዳለ። ምንም ኤፍራታን ሸኝታቴ ትመጣና እውነት ወንድሜ ጥሩ አልሰራም፣ ይሄ ምን አይነት ቀልድ ነው ትለዋለች። አይደለም ወንድነት ስሜት መስፈርና ስሜት አልባ መሆን ከሆነ እሱን ደግሞ እኔ ያደርገዋለሁ ይላታል። እንዳያሳስባት እሷ የምትፈልገው ወንድ እሆናለሁ ይላል ያፌት። እንግዲህ ምንድን ነው ሻወር ወስደ ልብስን ቀየረን የመጣ ወይስ ደግሞ ወይስ ሻወር ስትወስድ አስተሳሰብክንም እዘው ጥለውን የመጣ ትለዋለች። ጽዮን በጣም ተናደበታለች። አንቺ ቤዛም እባካችሁን በቃ አትጨቃጨቁ ትልና ደግሞ አንቺ ከመቼ ዕለት ወዲህ ነው ለኤፍራታ ማዘን የጀመርሽው ትላታለች። ባክሽን ክፍሏ ገብቼ ልብሷን ሰብስባ ስትሄድ በጣም ስላሳዘነች ነው ትላታለች። እዚህ ብትወኝ ደስ ይለኛል ስላት ባሌ መተው አልችልም አለችኝ ትላታለች። በጣም ይናደድና ምንድነው ሰውዬ አስሬ ባሌ ያለችው ምላቷ ላይ ነው እንዴት ነቀሰችው ይላል። እንግዲህ እየቀና ነው